ተናገሩ ናታ አያናቸው ሶኒያ ምን ትያለሽ? እኔ ምንም አይደለም። ከኔ በኋላ አንዲት ሴት እንዳገባ ሰምቻለሁ። እሱንም ለዛህራ አጫውቻታለሁ። ስለዚህ እኔን ከሰማችሁ ይህ ነገር ያልተጠበቀ ነው ማለት ነው። የኔ ግፍ መጥፎ ሴት ላይ ጣለህ አይደል? ዝም በይ አቃጠልሽ። አሳድጌዋለሁ። ዋናው ማደጉ ነው። ወደፊት ሁለታችሁ ምርኩዝ ነው። ቆይ አንተ ከሜርሲ ጋር የት ነው የተዋወቃችሁት? አጋጣሚ ነው። ያኔ ስራ ይጥሩ አልነበር። ከኔ ጋር ያጣላህ ስራ? አዎ እሱን ስራ እንሰራላት ጠየቀች፣ ሰራውላት። ከዛ አብረን ሆነ። ሲገርም እንዳለመታወቅ እኮ መጥፎ ነገር የለም። ሰው እኮ ወንድምናቱን ሊያገባ ይችላል። በጣም እንጂ እንኳንም በዚህ ያለፈልኝ። እስኪ የት ነው ጥሩ? አምነን ወጥቷል። አድራለሁም ሲል የሰማው መስሎኛል። ምን? የት ነው የሚያድረው? አላወኩም። ብቻ የስራ ስልክ ይዞ ነበር። ያው ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሮችም ሀሳብ አስተያየታችሁን ጻፉ። ዛሬ እንግዲህ የምናወራው ስለ ድር ድራማ ነው። አምነን በዛሬው ቀን እንግዲህ በጣም ትልቅ ችግር ውስጥ ገብቷል። አምነንና ቤሌን በዛሬው ቀን በጣም ደስ የሚል ጊዜ ሲያሳልፉ ውለዋል። በሌላ በኩል የወይዘሮ ዛህራ ውሸት እና የቤሌን ያልተጠበቀ ተግባር ወደፊት ምን አይነት አደጋ ይዞ ይመጣል የሚለውን ነገር አብረን የምናየው ነው የሚሆነው። እንግዲህ አምነንና ቤሌን በአሁኑ ሰዓት በጣም በዛሬው ዕለት በጣም ጥሩ ጊዜ እያሳለፉ ተገኝተዋል። ምክንያቱም አምነንም እንግዲህ ባሮክ ተረኛ ስለነበረ እና ቢሮ ውስጥ ስራ መስራት ስላለበት መስሪያ ቤት ስላለ እንግዲህ ማንም ሰው እንደማያያት ስላሰበች አምነንም ደግሞ ማሪያ ወደ አባቷ ጋር ስለሄደች ሁለቱም በነፃነት የራሳቸውን ጊዜ እንዲያሳልፉ ያው ጥሩ ምቹ ጊዜ አግኝተዋል ማለት ነው። በሌላ በኩል የጄሪ ካምነን ልጅ አርግዣለሁ ብላ ይዛ የሚመጣቷ ነገር ነው። የጄሪ ልጅ የማን ነው የሚለውንም ነገር አብረን የምናየው የሚሆነው። ጄሪ እንግዲህ ልጅ እንዳረገዘች ያወቅነው ባለፈው ክፍል ላይ ነበረ። በጣም ደስተኛ ሆና ወደዛ ቤት ለመመለስ ሁለተኛ እድል አገኘሁ ስትል ተመልክተናታል። እንግዲህ ጄሪ ማን ነው የልጇ አባት ማን ነው ያረገዘችው የሚለውን ነገር ሁላችሁም የየራሳችሁን ሀሳብ አስተያየት ስትጽፉ ተመልክቻለሁ። እንግዲህ ይሄ ልጅ ሊሆን የሚችለው የሙስጠፋ ነው። ምክንያቱም ከአሁን በፊት ሙስጠፋ ጄሪን እንግዲህ ከአሁን በፊት ፍቅራችን ስናሳልፍ የነበረውን ነገር ማደስ ይኖርብናል፣ ራስሽን አዘጋጅተሽ ጠብቂኝ ሲላት እንግዲህ ተመልክተን ነበረ። ክፍል ስንት ላይ እንደሆነ የምታስታውሱ ካላችሁ ኮመንት ላይ ጻፉልኝ። እንግዲህ ሙስጠፋም እንዳያችሁት ጄሪ አርግዣለሁ በምትል ሰዓት ወደዛ ቤት ተመልሳ እንዳትሄድ በተደጋጋሚ ጊዜ እያስጠነቀቃት ነበረ። እሷ ግን በጭራሽ ይህንን ነገር ማላቷ አምነን መናገር አለብኝ በማለት ቤት ውስጥ በድፍረት መታለች ማለት ነው። ቤት ውስጥ መታ እንግዲህ አምነን የተፈጠረውን ነገር ስትነግረው እኔ እንዳልነካሁሽ እኔ እንዳላደረግኩት በእርግጠኝነት አምና
አምናለሁኝ። ግን ገንዘብ ፈልገሽ ከሆነ እኮ ገንዘብ ስጠኝ ቸግሮኛል ማለት ትችይ ነበረ። ምን አይነት እየተረገምሽ ሰው ነሽ? አሁንም ደግሞ ህይወቴን ለመበጥበጥ ወደ እኔ ትመጫለሽ ይላታል። እሷ ግን በጭራሽ አሁን የምልህን ነገር ሁለት አማራጭ አለ፣ መቀበል ትችላለህ ትለዋለች። አንደኛ እሷን በሚስት አድርጎ ማኖር፣ ሁለተኛ ደግሞ የሀብት ንብረቱን ግማሽ አካል እንግዲህ ለእሷ ማሳለፍ ነው ማለት ነው። ምክንያቱም ለእሷና ለልጇ የሚሆን ሀብት ንብረት የአምነን ሀብት ንብረት እንግዲህ ተከፍሎ እንዲሰጣት ነበረ እያለች የነበረው። አምነን ግን ነገሩ የእሱ እንዳልሆነ ስላወቀ ፈገግ ብሎ እየሳቀባት እንግዲህ አንቺ የማታምጪው የለም አሁን ከዚህ ወጥተሽ መሄድ ይኖርብሻል በማለት እንድትወጣ አዟታል ማለት ነው። እሷ ግን በዚህም አልበቃትም፣ ወደ ወይዘሮ ሴማ ክላስ ገብታለች ማለት ነው። ወይዘሮ ሴማም እንግዲህ ዛሬ ደግሞ እንዴት እዚህ ታገኘች? ደግሞ ትንሽ የተማርሽ ትመስላለች። ምክንያቱም በር እንኳን ማንኳኳት ለምደሻል ትላታለች ማለት ነው። እንግዲህ ሴማም ሰላምታ ከተቀያየሩ በኋላ ለምን እንደመጣች ትጠይቃታለች። ጄሪም እንግዲህ ደረቷን ነፍታ የመጣችበትን ምክንያት ትነግራታለች። ሴማም አንቺ ልጅ ቆይ ምን አይነት ሰው ነሽ? ለምንድን ነው የልጄን ህይወት በተደጋጋሚ ጊዜ ለመበጥበጥ የምትሞክሪው? ገንዘብ ቸግሮሽ ከሆነ እኮ እኛን መጠየቅ ትችያለሽ። ነገር ግን እንደዚህ እየወጣሽ እየገባሽ ልጄን ለምን ታስጨንቂዋለሽ? ለምን ትፈታተኛለሽ? ትላታለች። ጄሪም እኔ በጭራሽ ገንዘብ አልፈልግም፣ ከእናንተ ምንም አይነት ገንዘብ አልፈልግም፣ የምፈልገው ልጁን እንዲያምን ብቻ ነው ትላለች ማለት ነው። ወይዘሮ ሴማን ደግሞ ይሄ ነገር በጭራሽ እንደማይሆንና ልጅም ከእሷ እንዳልፈጠረ ትነግራታለች። እሱን ቀስ ብለን እናየዋለን ብላ ጄሪም እንግዲህ በጣም በእርግጠኝነት ከዛ ቤት ወጥታ ወደ ቤሌን ክላስ ሄዳለች ማለት ነው። ቤሌን ክላስ ስትሄድ እንግዲህ ቤሌን ተቀይራባት ስለነበረ እንደ ቤሌን ምነው ዛሬ ሌላ ሰው መስለሻል፣ በጣም አምሮብሻል ትላታለች። አዎ እህት ጄሪ ይህንን ነገር ሳታይ በመውጣትሽ በጣም አዝናለሁ። አሁን ግን አይተሽኛል፣ ስላየሽኝም ደስ ብሎኛል ትላታለች። ምን ተገኝቶ ነው ግን ስትላት እንግዲህ አይ ሁሉም ሰው እኮ የማይቀይረው ነገር የለም፣ ሁሉም ነገር ይቀየራል፣ ለዛ ነው ግን አንቺን ምን ነገር ጣለሽ ትላታለች ማለት ነው። እኔ የማይመጣሁበትን ምክንያት እንግዲህ አንድ ጊዜ እውነቱን ላምን ተናግሬያለሁ፣ እሱ ሊነግርሽ ይችላል ትላታለች ማለት ነው። እንግዲህ ቤሌንም ይችል ደግሞ እዚህ ቤት ምን ልታደርግ ነው ተመልሳ የመጣችሁ በማለት እንግዲህ በጣም ውስጧን እያብሰለሰለው ሸኝታታለች ማለት ነው። መልሳ መጠየቅ አልፈለገችም። ምክንያቱም ገና መጀመሪያ አስጠይቃት እኔ እውነታውን ላምነት ነግሬያለሁ፣ ከዚህ በኋላ 30 ጊዜ የማወራበት ምክንያት የለኝም፣ አሁን ምን ይነግርሻል ብላ እንግዲህ ለቤሌን ነግራታለች ማለት ነው። እንግዲህ በሌላ በኩል አምነንና ቤሌን እንግዲህ በጣም ጥሩ ጊዜ እያሳለፉ ነው ያሉት። የራሳቸውን ጊዜ እንግዲህ በስፋት እያሳለፉ ነው ያሉት። እንግዲህ ወይዘሮ ዛህራም እንግዲህ ይህንን ነገር ስለምታውቅ ቤሌንን በጣም በጥንቃቄ ራሳቸውን ጠብቀው እንዲያደርጉ ያስጠነቀቀቻት ነበረ። ወይዘሮ ሴማም እንግዲህ የራት ፕሮግራሙ ላይ ልጄ አምነኔት ነው እኔ እኮ እንግዲህ የሜርሲ ባል መጥቶ ስለነበረ በዛ ሁሉም ቢዚ ስለነበሩ አምነኔት እንዳለ ያስተዋለው ሰው አልነበረም ማለት ነው። ወይዘሮ ሴማም ልጅ አምነኔት ነው ለምንድን ነው የማላየው? እኔ እኮ እንግዳ ስለመጣ በቃ ልጄን ረሳሁት በማለት ትጠይቃታለች ማለት ነው። ዛህራም እንግዲህ ልጅ አምነን ወጥቷል፣ ምናልባት ላድር እችላለሁ ብሏል፣ ስራ ብሎ ወጥቷል ትላታለች ማለት ነው። ሴማም እንግዲህ የት ነው የሚያድረው? እንዴት ሳይነግረኝ ያድራል ትላታለች። አይ ድንገት ነው የወጣው ስራ አለኝ እያለ ነበረ በማለት እንግዲህ ታስጠነቅቃቸውና ወደ ላይ በመውጣት የሁላችሁ እየፈለጓችሁ ስለሆነ በራሳችሁን ጠብቁ በማለት ለቤሌን ትነግራታለች ማለት ነው። እንግዲህ አምነን እና ቤሌን የራሳቸውን ጊዜ እንግዲህ በጣም ደስ በሚል ሁኔታ እያሳለፉ ይገኛሉ። ግን በስተመጨረሻም ሁለቱም አምነን ክላስ ተኝተው ተገኝተዋል ማለት ነው። እንግዲህ ሁለቱም እንቅልፍ ይዟቸዋል፣ በሩን እንኳን አልዘጉትም ማለት ነው። እንግዲህ ይሄ ነገር መጨረሻ ላይ ያንን ክላስ ማን ከፍቶ ይገባል የሚለው ነገር ነው በጣም ትልቅ ችግር ሊፈጥር የሚችለው። ምክንያቱም እንግዲህ ቤሌን አምነን ክላስ ነው ሄዳ የተኛቸው፣ አብረው ነው እንግዲህ ያሉት።
ምናልባት አምነን እንኳን ቤሌን ክላስ ሄዶ ቢሆን ኖሮ ምናልባት ቤሌን ላይ የሚፈጠሩ ችግሮች ሊቀንሱ ይችላሉ ብዬ አስባለሁ። ነገር ግን ቤሌን አይደለም ክላሷ አምነን አይደለም የወጣው ቤሌን ናት ሄደችው። ይህንን ነገር ደግሞ ወይዘሮ ሴማ አየች ማለት በጣም ትልቅ ችግር ነው የሚፈጠረው። ምክንያቱም ከአሁን በፊት ወይዘሮ ሙርዚና እንግዲህ ወንድማማቾቹን ልታጋዲ ነው ወይ? ምን አይነት ሴት ነሽ አንቺ? እንዴት ሁለት መውደድ ይቻላል? ወንድማማቾቹን እንዳታጋዲ እያለች እንግዲህ ስታስጠነቅቃት ነበረ። ወይዘሮ ሴማ በተለያየ ጊዜ ስለ ቤሌን መጥፎ ነገር ሲነገራትም አይ ምንም ያየሁባት ነገር የለም እንደዚህ አስከፊ ነገር ከእሷ ሲወጣም ሆነ ስትናገር ሰምቻት አላውቅም በማለት እስካሁን ቤሌን ላይ ምንም አይነት ነጥብ አልነበራትም ማለት ነው። እንግዲህ ማርያም ካሁን በፊት ቤሌን በጣም መጥፎ ሴት ናት፣ በጣም አስመሳይ ናት እያለች ለወይዘሮ ሴማ ስትነግራትም ወይዘሮ ሴማ ግን ይህንን ነገር በጭራሽ አልተቀበለችውም ነበረ ማለት ነው። አሁን ግን ይህንን ነገር አየች ማለት ወይዘሮ ሴማ እስካሁን በፊት ከማርያ ላይ ሳትቀበለው የነበረችውን ንግግር አንድ ባንድ አስተውላ ለካ ማርያ ትክክል ነበረች፣ ማርያ ለካ ካሁን በፊት የተናገረችው ነገር እውነት ነው በማለት እንግዲህ የማርያን ንግግር ሳይቀር ልታስታውስ ትችላለች ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ወይንም ደግሞ ጄሪም እዛ ክፍል ውስጥ እዛ ቤት ውስጥ ስላለች ምናልባት ይህንን ነገር እሷም ካየች ቤቱን በአንድ እግር ልታቆመው ትችላለች ማለት ነው። እንግዲህ ብዙ ነገር ይፈጠራል ብዬ አስባለሁ። ቤሌን ባለትዳር ናት። እንግዲህ በአሁኑ ሰዓት ቤሌን ባለትዳር ስለሆነች እንዴት የባሏን ወንድም ታማግጣለች ተብሎም እንግዲህ ከዛ ቤት ልትበረር ትችላለች። በሌላም በኩል እንግዲህ ወይዘሮ ዛህራም ደግሞ አምናን እዛ ከቤሌን ጋር ተኝቶ እያየችው የለም ከቤት ወጥቶ ሄዷል ማለት ነው። እንግዲህ ወይዘሮ ዛህራም ከዛ ቤት ምናልባት ልትወጣ ትችላለች ብዬ አስባለሁ። እናንተስ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ባሮክስ ይህንን ነገር ሲሰማ ምን ሊያደርግ ይችል ይመስላችኋል? በእርግጥ ባሮክ ካሁን በፊት ቤሌን እና አምነን እንደሚወደዱ በደንብ ያውቃል። እሱንም ስለሚያውቅ ነው ቶሎ ብሎ እንግዲህ ለቤሌን ቀለበት ያደረገው። እንግዲህ ባሮክ እና ማርያ ወደ ቤት ሲመለሱ ምን ሊፈጠር ይችላል ብላችሁ ታምናላችሁ? ማርያም እንግዲህ አምነን የአባቴ ውለታ አለበት ብላ ስለምታስብ እንዲሁም ደግሞ ወይዘሮ ሴማ ስለተቀበለቻት አምነንን እንደዚህ በቀላሉ የምትተው አይመስለኝም። በሌላ በኩል ደግሞ የጄሪ እርግዝና አለ። ጄሪም እንግዲህ ምናልባት ልጁ ያምነን ባይሆን ራሱ ያው ጄሪ እንደዚህ ደረቷን ነፍታ ልትናገር የቻለችበት ምክንያት ከአምነን ጋር ብቻ ነው ያደረኩት ይህንን ነገር ብላ ስለምታስብ ነው። በእርግጥ ሙስጠፋም እሷ በጠጣችበት እና እንግዲህ በጣም ብዙ አልኮል በወሰደችበት ሰዓት ራሷን መቆጣጠር በማትችልበት ሰዓት ይህን ነገር አድርጎት ከሱም ሊሆን ይችላል ይሄ ልጅ የተፈጠረው። እንግዲህ እሷ ከእሱ ጋር እንደተኛች ብቻ ስለምታውቅ ነው ማለት ነው በእርግጠኝነት ልጁ ያምነን ነው እያለች እየተከራከረች የነበረችው። ምናልባት ቤሌንም እንግዲህ አምነንን ጠይቀው ነበረ። ቤሌን አምነን ጄሪ ለምንድን ነው ወደዚህ ቤት የመጣችሁ በማለት ጠይቀው ዝም ብላ ገንዘብ ፈልጋ ነው ብሏታል። እንግዲህ የአምነን ትልቁ ጥፋት እና በቤሌን ያለመታመን መንገድ እዚህ ጋር ይጀምራል ብዬ ነው የማስበው። ምክንያቱም አምነን ቤሌን ስትጠይቀው እውነቱን መናገር ነበረበት ማለት ነው። እንግዲህ ጄሪ የመጣችው እንደዚህ ነው ብላ ነው። ምናልባት ላይሆን ይችላል ብዬ አስባለሁ እኔ ራሴን ስለማቅ ብሎ ሊነግራት ቢሆንም ግን ልጅ ነው ምንም ችግር የለውም ብላ አክሴፕት ልታደርግለት ትችል ነበር። እሱ ግን በጭራሽ ያንን ነገር ማድረግ አልፈለገም። ገንዘብ ፈልጋ እንደመጣች ብቻ ነበር የተናገረው። እርግጥም እንግዲህ ነገሩን ስላላመነበትም ሊሆን ይችላል። እንግዲህ ቤሌን ግን ትልቅ ጥርጣሬ ሊፈጥርበት ይችላል። እውነትም አድርጎት ነው የዋሽ ብላም ልታስብ ትችላለች ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን ጻፉልኝ። በቀጣይ ምን የሚፈጠር ይመስላችኋል? ይህስ ልጅ የማን ነው የሚለውንም ነገር ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ባሮክና ማርያ ሲመጡ አምነን እንግዲህ በአሁኑ ሰዓት 3 ሴቶች ወደ ህይወቱ መጥተዋል። እንግዲህ ከነዚህ 3 ሴቶች የመረጠው
ቤሌንን ቢሆንም ግን ቤሌን በአሁኑ ሰዓት እንግዲህ የባሮክን ቀለበት ተቀብላ ያው ትዳር ውስጥ ባይገቡም የሰው እጮኛ ሆናለች ማለት ነው። እንግዲህ በጣም ከባድ ነገር ነው። አምነን እንዳይጨለል ብዬ እፈራለሁ። እናንተ ሀሳብ አስተያየታችሁን ጻፉልን። ግን በጣም ተደጋገመ፣ በጣም ተወሳሰበ የምትሉ እንዳላችሁ አምናለሁኝ። ለእኔም እውነት በጣም ነገሮች እየተደጋገሙብኝ ያሉት። እስቲ እናንተ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሰላም ሁኑልኝ። ያልተመቻችሁ ነገር እና የወደዳችሁትን ነገር ብጽፉ ደስ ይለኛል። ሰላም ሁኑልኝ።